ሰላም ጤና ይስጥልን እንደምን አላችሁ? ይህ ከጀርባ የተሰኘ ፕሮግራሜ ነው። ዛሬ ገንደጋራ ተገኝቻለሁኝ። የት ይመስላችኋል? አዳማ ናዝሬት ተገኝቻለሁኝ። የአዳማ ሰዎች እንደምን አላችሁ? ይህ ፕሮግራማችን እንደሚታወቀው ከመጋረጃ ጀርባ በህመም በጤና እጅግ በጣም የተቸገሩ ሰዎችንና ድምፃቸውን እንድንሰማ የሚፈልጉ ሰዎችን ወደ እናንተ የምናቀርብበት ነው። የህክምና እድል እንዲያገኙ ከወገኖቻቸው ጋራ ከህዝቦቻቸው ጋራ ቻንስ የሚያገኙበትና የሚታከሙበትን መንገድ የምናመቻችበት ነው። ገንዘብ በማጣት ቤተሰብ አይድንም ከዚህ በኋላ አቅም የለኝም ብሎ ያፈረና እንዲሁም ደግሞ የተደበቁ ሰዎችን የምናወጣበት ፕሮግራማችን ነው። ዛሬ አዳማ ላይ ተገኝቻለሁ። የመጀመሪያው የክፍለ ሀገር ፕሮግራሜ ነው። ዛሬ እንግዲህ እዚህ የመጣሁትኝ አንድ ባለ ታሪክ ላገኝ ነውና የዛሬ ባለ ታሪኬ ማን እንደሆነ ደግሞ አብረን እናያለን። ታሪኩን አብረን እንሰማለን። ሁላችሁም ግን እስካሁን ድረስ ፎሎ እያደረጋችሁ አይደለም። የዩቲዩብ ቻናሌንም እየገባችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ሁላችሁም ከያላችሁበት ኮፒ ሊንክ ሼር እያደረጋችሁ ይህንን ስቶሪ አድርሱ። ከዚህ ስቶሪ ጋር በተያያዘ ጉዳይ ያላችሁ ሰዎች ባዮ ላይ ባለው ስልካችን ኮንታክት አድርጉን። የእኛ ድርሻ እናንተ መጥቶ ማዳመጥና ወደ ህዝብ ማድረስ ነው። ከዚህ የተሻለ ሌላ ድርሻ የለንም። ክፍለ ሀገር አልጀመርንም። ዛሬ ግን እንደ አጋጣሚ እንግዲህ ተገኝተናል ማለት ነው እዚህ አዳማ። ቀድሞኝ ገብቷል። ኑ ላስታውቃችሁ። እንደምን አለሽ? ሰላም ሁሉ ሰላም? እንግዲህ መተናል አዳማ። ስለተቀበላችሁን ደስ ብሎናል። ቀጥልና ና በነገራችን ላይ ባለታሪኳ አልመጣችም እያሉኝ ነው። ባለታሪኳ አልመጣችም፣ እየጠበቅንን ያለ ነው። የተወደዳችሁ እንግዲህ መተናል። ሁላችሁም እንግዲህ ይህንን ፕሮግራም ተከታተሉት። በያላችሁበት ሰላም ፍቅር ጤና እመኝላችኋለሁ። እንደተለመደው ከጀርባ የተሰኘው ፕሮግራማችን ላይ ነው የምንገኘው። እንዴት ነሽ? ሰላም ነሽ? እየጠበቅንሽ ነበር። ብዙ አስቆምከን። ይቅርታ። ያው የባጃጅ ችግር ስለሆነ ገብቶ ነሽ። ሰላም ነው? ሰላም። እንኳን ደህና መጣሽ። ግቢ። ማይ ቢኒያም ይባላል። ቤት እንዴት ነሽ? ሰላም። ደረጃ ምናምን ይከብድሻል አይደል? እስቲ እዚች ጋር አረፍ በይና ይመችሻል ብዬ አስባለሁ። ወንበሯል። ኦኬ። የተወደዳችሁ እንግዲህ እየተከታተላችሁ ያላችሁት ከጀርባ የተሰኘ ፕሮግራማችን ነው። ብዙ ጊዜ እንደምንናገረው ይህ ፕሮግራማችን ከመጋረጃ ጀርባ ያሉ በህመም በጤና እንዲሁም ደግሞ በአቅም ጉዳይ ቤት የተዘጋባቸው ድምፃቸው የማይሰሙ ሰዎችን ወደ እናንተ ማምጣትና እርዳታ እንዲያገኙ የህክምና እርዳታ የሚያገኙበትንም ህይወታቸውንም መምራት የሚችሉበት ከማህበረሰቡ ጋር በተሻለ መኖር የሚችሉበትን ነገር ለማመቻቸት ቪዲዮ የምንሰራበት ፕሮግራማችን ነው። የዚህ ፕሮግራማችን ላይ ደግሞ የምንጋብዛቸውን ሰዎች እናንተም ደግሞ በምናስቀምጠው የባንክ አካውንት እና እንዲሁም ደግሞ የህክምና ሂደት እኛም በምንችለው የእናንተን ድርጅት ፕሮሞት እያደረገን እናንተም ደግሞ ታሪኮቻቸው ላይ በምናስተላልፈው ሂደት ውስጥ ህክምና እንድትጀምሩላቸው የምናደርግበት ፕሮግራማችን ነው። እስቲ ከስምሽ ልጀምርና ስምሽን ማን ልበል? ስሜ ውቢተዋስ ይባላል። የተወለድኩት ኦሮሚያ ክልል አርሲ አካባቢ ነው። እሺ እንግዲህ ዛሬ አዳማ ነው የተገኘ ነው። ከአዲስ አበባ አዳማ የመጣ ነው በአንቺ ጉዳይ ምክንያትም ምናልባት እስቲ ወደ ኋላ ልመልስልሽ እና የወጣትነትሽ ጊዜ አሁን እንግዲህ ያው ጥሩ ላይ ትገኝ የልጅነቱ ጊዜ ይሄ በምን አይነት ሁኔታ ሊጀምር ቻለ?
ቤተሰብስ ያለበት ሁኔታ የነበረውስ ፈተና ምን ይመስላል? መጀመሪያ ወድቄ ነው። የ7 ዓመት ልጅ እያለሁ ነው እግሬ ወድቄ ያመመኝ። ቤተሰቦቼ ገጠር ነው የሚኖረው፣ ወደ አርሲ ገጠር ነው የሚኖረው። እዛ ገጠር እያለሁ ነበር የ7 ዓመት ልጅ እያለሁ ወድቄ ነው። ከዛም እያደር እያመመኝ በሰዓቱ ቤተሰቦቼ ስለ ሕክምና ብዙም እንትን ስለሌላቸው ብዙም ግንዛቤም ስለሌላቸው የአበሻ ወጌሻ ነበር ሲያሳሹኝ የነበረው። ነገር ግን እያመመኝ መጣና በክራንች መሄድ ጀመርኩኝ። በክራንች መሄድ ጀምሬ እንደዛው ቆየሁኝ። እንደዛው ትምህርትም ገባኝ። ትምህርቴን እንደዛው ቀጠልኩኝ። በጣም ግን እያመመኝ ስመጣ እዚህ አዳማ ኃይለማርያም ማሞ ሆስፒታል ሄድኩኝ። እዛ ሲሄድ በእኛ አቅም አይደለም ብሎ ሪፈር ጻፉልኝ። የጻፉልኝ ደግሞ ወደ ጳውሎስ ሆስፒታል ነበረ። እዛም ለአመታት ሰርጀሪ ተሰርቶልኝ ሕክምና ተከታትያለሁ። እዛ በብዛት ማለት አሁን ቤተሰብ አሁን ያሉት ገጠር ነው። አባቴ በህይወት የለም። እናቴ እዛው ትንሽዬ ከተማ ልጅ ተያ የምትባል እዛ ነው የምትኖረው። እንደሰማሁት ከሆነ ምናልባት ከኔ ጋር የሚያገናኝሽ እንግዲህ ወደ ጥቁር አንበሳ ሕክምና ሂደትሽ የመሄድ ውጭ ሀገርም ፕራይሱን የማሰራት ሂደት ሄደዋል እና ከዛ በፊት ግን አሁን የፕራይሱን ጉዳይ እንዳለ ሆኖ ቤተሰብሽ የማሳከም ወር ደግሞ ዘመድ አዝማድ የማሳከም አቅሙ ላይ እንዴት ነው? በሀገር ውስጥ ባላቸው አቅም አሳክሞኛል። ያው ከአመታት በፊት ቢሆንም በዛኔም ወደ ውጭ ወስዶ የማሳከም ነገር ብዙ የሚችሉ አይደለም። የገጠር ቤተሰብ ስለሆኑ አርሶ አደርም ስለሆኑ ውጭ ሄዶ ማሳከም አይችሉም ነበረ። ግን በሀገር ውስጥ አሳክሞኛል። ጳውሎስ ሆስፒታል 4 ጊዜ ሰርጀሪ ተሰርቶልኛል በተደጋጋሚ ማለት ነው። ለ5ኛ ጊዜ ሰርጀሪ ስቀጠር ነው ህመሙን የባሰብኝ ነው እንጂ እየተሻለኝ አልመጣም። ስለዚህ እኔ ሰርጀሪ ለ5ኛ ጊዜ ስቀጠር ነው ከቀጠሮ ላይ የቀረው። የቀረሽው ስለማትቺ ነው ሕክምናውን ወይስ ደግሞ ስላልተሻለኝ ማለትም 5 ተደርገሽ የመሻል ሁኔታ ላይ 4 ተደርገሽ የመሻል ሂደት ስላልነበረ ሚስ አደረግሽው። ስለዚህ ሚስ አደረኩኝ። በሰዓቱም ሰርጀሪ የሰራልኝ ዶክተር ወደ ውጭ ሄደሽ መታከም ትችላለሽ ወይ ብሎ ጠይቀውኝ ነበረ። ነገር ግን እኔ በሰዓቱ የሚታሰብም ነገር ስላልነበረ አይ ብዬ ነው የዘጋሁት። ግን አሁን በጣም እየባሰብኝ ስመጣ እግሬም እየደከመ ነው። ይሄኛው እግሬ ፈጽሞ ማይረግጥልኝ መሬት፣ ይሄኛው እግሬ ነው በደንብ የሚረግጥልኝ። እሱ ደግሞ በጣም እያመመኝ ነው። ከዛ ጊዜ በተሻለ ሕክምና ኢትዮጵያ ላይ ሊኖር ይችላል ብዬ በማሰብ ብዙ የግል ሆስፒታሎች ጋር ሄጃለሁ። ሲሄድ ግን አሁንም ተመሳሳይ ነው። ኢትዮጵያ ላይ መታከም እንደማልችል ተነገረኝ። ስለዚህ የግል ሆስፒታሎችም አሁን እድሉን ቢሰጡሽ የመታከም እድል የለም። ብዙ ቦታ ሄጃለሁ። ግዴታ ወደ ውጭ ሀገር ሄደሽ መሰራት አለ። በስምም ልጠራልህ እችላለሁ፣ ግን አስፈላጊ ካልሆነ ነው እንጂ ብዙ ሆስፒታሎች ጋር ሄጃለሁ። ለመጨረሻ ጊዜ ግን ድሪም ሆስፒታል ነው የሄድኩኝ እና እንደማይችል ነው። ኦኬ እሺ። ምናልባት እንግዲህ ያው ከግራና ከቀኝ ያሉ ቤተሰቦችም ይህን ያህል ደረጃ የድረሽ የመጨረሻውን እንግዲህ ድሪም አሁን እኛም ባለፈው ሄደን ነበር እና አለ ከሚባሉ ስፔሻሊስቶች መካከል ዶክተር አብርሃም ዶክተር ቴዎድሮስ የሚባል ዶክተር ነው ያየነው። ዶክተር አብርሃም በጣም ትሁት ዶክተር ነው። ብዙ በጣም አቅም ያላቸው ሙያቸው በጣም የሚገርም ያለበት ነው እና ስለዚህ እዚህ ደረጃ እንግዲህ ከሄደ አሁን ዞሮ እሺ ወደ ውጭ ሀገር ስለመሄድ ምን ያህል ብር ነው ያስፈልጋል የተባለ? እኔ ያው ሕክምናው የተጻፈልኝ አሁን ከጥቁር አንበሳ ነው። ማለትም ብዙ ቦታ ሄጄ አይቻልም ስሉኝ በሀገሪቷ ውስጥ እንግዲህ አለ የተባለ ሆስፒታል ጥቁር አንበሳ ነው። እዛ እስኪ ለመጨረሻ ጊዜ ልሞክር ብዬ እዛ ሄድኩኝ። እዛም ሲሄድ ወደ ውጭ ልጻፍልሽ ነው እንጂ እዚህ መሰራት አይችልም ያሉኝና የጻፉልኝ። እኔ መጀመሪያ ሲጻፍልኝ ያው ያን ያክል ብዙ ነው ብዬም አልገመትኩም። ግፋ ብል 2 ሚሊዮን 2.5 ቢሆን ነው ያለኝን ነገር ሽጬ ሄጄ እታከማለሁ ብዬ ነበር ያሰብኩኝ። 2 ሚሊዮን ቢሆን ኖሮ የሚሸጩ ነገር ነበረ። እንደዛ ቢሆን በአቅም የምታከምበት አጋጣሚዎች አሉ። አሁንም ነበረ ግን የሕክምና ውጤቶች ከዛ በላይ ስለሆነ አሁን ግን መታከም አይችልም። ያው ለአመታትም እንደነገርኩ ነው ልጅነቴ ሁሉ ወጣትነቴ ህመም ውስጥ ነው ያሳለፍኩኝ። በአንድ በኩል እድለኛ ነሽ ብዬ አስባለሁ። ምክንያቱም ያው እንግዲህ አሁን አንዳንዴ እንዲህ ነው አየሽ፣
ለምሳሌ እኛ 2 ሚሊዮን ሲያስፈልገን 2 ሚሊዮን ብር ተቸግረው የልብ ሕክምናም ይሁን ምንም ሕክምናም ምን ይሁን ለህዝብ የምናወጣቸው ሰዎች አሉ። አንቺ ግን አሁን ያለኝን ነገር እንኳን ብሸጥ ጤና ይበልጣል ብለሽ 2 ሚሊዮን ቢሆን አሁን ዛሬ ትታከሚ ነበር። ግን ደግሞ ከዛ በላይ ነው አይ ቲንክ እና የምንቸገርበት የደረጃ ሁኔታ ይለያያል በዚህ ነገር እና ሁላችንም ምናልባት አሁን ይህን ታሪክ የሚሰሙ ሰዎች አሉ። በጣም አንቺ አሁን የምትፈልጊው ብር በጣም ትንሽ ይሆንባቸው አንድ ጠረጴዛ ላይ የሚያጠፉት አንድ ሀገር ሄደው በመዝናናት የሚያጠፉት ሊሆን ይችላል። የሰው ልጅ የህይወት ደረጃ ባለንበት ነው የሚገመገመው አይሽ። ስለዚህ ምናልባት ይህንን ስቶሪ የሚሰሙ ሰዎች በደንብ የሚረዱ ስለምፈልግ ዛሬ አንቸገር ይሆናል፣ ነገ ግን እንቸገራለን። በ100 ሚሊዮን ልንቸገር የምንችልባቸው ቀናቶች አሉ። ከዛ በላይ ደግሞ የሚያስፈልገን ይኖራል እና ሁላችንም የአቅማችንን ጠጠር መጣል አለብን ብዬ አምናለሁ። አንቺ እድለኛ ነሽ ያልኩት ደግሞ ቢያንስ 2 ሚሊዮን ቢሆን መታከም እችላለሁ ማለት ነው። ምክንያቱም 2 ሚሊዮን በጣም ዳገትና ጋራ የሆነባቸው ሰዎች ስላሉ እና ሀሳብሽን ግን እና ሕክምናው ያው ከሐኪም ቤቱ የተጻፈልኝ እና ሌሎች መረጃዎችን አያይዤ ጠይቄ ነበረ ወደ ሌላ ሀገሮች ማለት ነው። ለምሳሌ ጀርመን ሀገር ላይ ይህ ሕክምና በደንብ በዋናነት የሚሰጥበት ነው። እዛ ጠየኩኝ። እዛ እንግዲህ ወደ $70,000 ነው ያስወጣሻል ያሉኝ። እዛን እሱን ያው የሚታሰብም ነገር ስላልነበረ እሱን ትቼ ወደ ቱርክ ሀገር ነበረ የሕክምና ውጤቶችን የላኩኝ። ከዛ ግምታዊ ዋጋ ብለው የላኩልኝ $35,000 ነው። ደግሞ ያው ግምታዊ ዋጋ ማለት ሊጨምርም ይችላል ሊያንስም ይችላል ነው። ይሄ ግን የተላከልኝ ራሱ 2 ወር አልፎታል። ያው ይሄ የትራንስፖርቴሽን አንዳንድ ነገሮች እዚህ የሚወጡ ወጪዎችን ያንን ሳይጨምር ነው ማለት ነው። እና ግን የሕክምናው ኳሊቲው እንዴት ነው? ለምሳሌ አሁን እዛ ጀርመን $70,000 አይደል? እዚህ ደግሞ 35። የሆስፒታሎቹ እንዴት ነው? ሆስፒታሎቹ ቼክ አድርገሻል? በደንብ ቼክ አድርጌያለሁ። ያው ኢንተርኔትም ላይ ሳይ ያው ያ ዩሮፕ ነው። በዚህ ሕክምና በጣም የተሻለ ነው ብዬ ነው እንዳነበብኩት ከሆነ ግን እሱ ወለቀም ስላልተቻለ ወደ ቱርክ ነው ሀሳቡን የመለስኩኝ። ቱርክ ላይ ቢሆን ያው ቀላል የሚባል ገንዘብ አይደለም። $35,000 በእኔ አቅም የሚሆን ነገር አይደለም። ካለኝ ነገር እና እዛ ከተጠየቁኝ ነገር ግማሽ በላይ ነው ማለት ነው። ግዴታ የሰው ልጅ እንግዲህ ያው ዋናው ነገር ወደ ሚዲያ የተመጣበትም ትልቁ ነገር የኢትዮጵያውያን የደጋግ ልቦች እርዳታ ያስፈልጋል ነው እና በብር ምን ያህል ብር ነው? በብር 5 ሚሊዮን ይጠቃል። 5 ሚሊዮን $35,000 በአሁኑ ዛሬ እንደዛ ይጠቃል። እንግዲህ 6 ሚሊዮን ቢባል ያን ያህል ምንድነው አይደለም ካለው ነገር ጋር ምናልባት የትራንስፖርቴሽን ምንም አለ ብለሻል እና ዞሮ እንደው ባለሽ ነገር ላይ እንኳን ሰዎች ጨምረውልሽ ሄደሽ ብትታከሚ ቀላል አይደለም። እግዚአብሔር ደግሞ የተሻለ መፍትሄ ያለውና እስቲ ወደ ፋይናል ከመምጣቴ በፊት እንደው ህልምሽ ላይ ልምጣ። እንዴት ነው ማለት በ7 ዓመት ነው ህመም የገጠመሽ እና ከዛ የትምህርት ሂደቱን እንዴት ተማርሽው? ምን ላይ ደረስሽ? ማለት በጣም ፈታኝ ነበረ። ማለትም እንደዚህ ብዬ መናገር አልችልም። ስልክ አንተ ልጅነትህን ዛት ነው ሕክምና ላይ የሆንክ በጣም ከባድ ነው። ማለትም ያለፈውን ጊዜ ባላስታውሰው ነው የሚሻለው። ግድ የለሽም አስታውሽ። ለአንዴና ለመጨረሻ ጊዜ ብታስታውሽ አይከፋም። እና ትችቶችስ እንዴት ነበሩ? ማለት እኛ ብዙ ጊዜ ህመምን አንረዳም። እኔ በበኩሌ ህመም በረከት ነው ብዬ አስባለሁ። ቤተሰብ ሊባረክበት ይችላል፣ ሀገር ሊባረክበት ይችላል። የሆነ ሰንበዴ አንቺ ላይ ለምሳሌ አንቺን በማሳከም ህይወቱ የሚባረክለት ሰው ሊመጣ ይችላል ከዚህ በኋላ እና በረከት ነው ብዬ አስባለሁ በግሌ ህመምና። አንቺ የነበሩ ትችቶች የነበሩ ንጽጽራዊ ሂደቶች እንዴት ነው? ያው ከባድ ነው። ገጠር ውስጥ ነው የተወለድኩኝ ብያለሁ። ገጠር መወለድ በራሱ ያው ከዓመታት በፊት አብሶ ከቅርብ ጊዜ ወዲህ ነው እንጂ አካል ጉዳተኛ ለሆነ ሰው ብዙ ያን ያክል ትኩረት አይሰጥም። እንደግማንም ስለሚቆጣ ብቻ በቃ ደስ የሚል ነገርም የለም። ግን እግዚአብሔር ይመስገን ከዛ ወደ ትልቅ ከተማ ከመጣሁኝ በኋላ ብዙ ወዳጆች አሉኝ፣ ብዙ ጓደኞች አሉኝ፣ የሚቀርቡኝ ሰዎች አሉ እና ጥሩ ነው። ወደ ከተማ ከመጣሁኝ በኋላ እዛ እያለሁኝ ግን ትንሽ ፈታኝ ነበረ።
ሕክምናዬም በአግባቡ አልተከታተልኩም። በጊዜ ቢሆን ኖሮ የመዳን እድሉም ይኖራል ብዬ አስባለሁ። ያው ከባድ ነው ብቻ ማጠቃለል። አይዞሽ፣ ከባድ ነገሮች ናቸው። ህይወት የሚባለው ነገር ራሱ ዳገትና ቁልቁለት ሁላችንም ቅድም እንዳልኩ አንቺ በተጠየቅሽ ብር ደረጃ ምናልባት ቀላል ግን ደግሞ ከባድ ነገር ነው። አየሽ ህይወታችን እንደዛ ሰው 100,000 የሌለው ሰው በ100,000 ይፈተናል። ከተሻለ ግን ደግሞ ከዛ እኔ አሁን መስማት የፈለግኩት ይሄ ህልምሽንና በዛ ውስጥ አሁን በፈተናዎች ውስጥ የትምህርት ደረጃ እስከየት ድረስ ደረሰ? እስከ 8 ብቻ ነው የተማርኩኝ። እስከ 8 ድረስ ነው። ስልክ ወደዚህ ከመጣኝ በኋላ ብዙ ቤተሰቦቼ ሊያሳክሙኝም አልቻሉም ነበረ። እቺ ሌላ የራሴ የግል ስራ የምለውን ነገር ጀመርኩኝ። በዛ ሂደት ውስጥ ወደ የግል ስራ ጀመርኩኝ። ንግድ ጀመርኩኝ። ሰክሰስ ነበር? ምንም አይደለም፣ እግዚአብሔር ይመስገን። ጓደኛስ እንደው የፍቅር ጓደኛ ኦር ባል ምናምን ስሜት እሱ የለም ማለትም ሁሉም ነገር ራስን ስትወድ ነው። በዛ ሂደት ውስጥ ብዙ ነገሮች ሊከተሉ ይችላሉ። አንድ ሰው አገባ ማለት ልጅ ይመጣል፣ ሊመጣ ማለት ብዙ ነገሮች አሉ። ራሴን በዚህ ሁኔታ ውስጥ ሆኜ ያንን ነገር ማሰብም አልፈለግም። አንቺ አለማሰብ ሳይሆን እንደው ዕጣ ፋንታ የሚባል ነገር አለ አይደል? አሁን የአንቺ እግር መጎዳት እኮ አይደለም። አንዳንድ ሰው ልብን ያያል፣ ውስጥን ያያል። ያንን ነው የሚያፈቅረው ነው። ወደ አንቺ ህይወት ውስጥ እንደው እንደ ግብት ብሎ ወጣም ሰው የለም። ካልጋበዝኩ ወደ ውስጤ ምናልባት ስላልጋበዝኩ ይመስለኛል። ትኮሳተሪያለሽ ስትሄጂ? ብዙም አልኮሳተርም። ያው እንግዲህ የህይወት ፍላጎቶቻችን አሉ ብዬ ነው እና መቼም በሁለት እግር መራመድ ያቃተው ሰው እና ተጨማሪ እግር የፈለገ ሰው ብዙ ሰው አቴንሽን አይሰጠውም፣ ይታወቃል። ሁላችንም ሙላትን ነው የምንፈልገው፣ ደስታን ነው የምንፈልገው፣ ስብራትን አንፈልግም። ገብቶሻል? ግን አሁን እንደ ሴትነት ሴት ነሽ አንቺ እና ሂደቶች ላይ ያሉ ፔኖች 1-2 አይባሉ ላትገልጫቸው ትችያለሽ። እንቦች ላይ ያነበብኩት ነገር ስላለ እንዲህ ብሎ መናገር ላይጠብቅብሽ ይችላል። ግን ስብራቶች 1-2 አይባሉ። የህመም አረጋጋታችን ራሱን የቻለ ፈተና ነው እና እንደው በስተመጨረሻ ህልምሽንም እስቲ ንገሪንና ሰዎች እዚህ ህክምና ሂደት ላይ እንዲሳተፉልሽ ትልቅ መልዕክት ማስተላለፍ አለብሽ ብዬ አስባለሁ። ምክንያቱም ወጣት ነሽ፣ ብዙ ርቀት ይጠበቅብሻል። ያነሳናቸው ነጥቦች ላይ መድረስ ይጠበቅብሻል። ማንም ምንም የከለከለሽ ነገር የለም። ቆንጆ ነሽ፣ ገብቶሻል። ሁላችንም እንደምናልመው ታልሚያለሽና እስቲ ከህልምሽ ልጀምርና ከዛ ደግሞ ወደ መልዕክት ማስተላለፍ ልምጣልሽ። እኔ ቢሆንልኝ ህይወትን ከዚህ በኋላ ነው መኖር የምፈልገው። ምክንያቱም ያለፈ ታሪኬ እንዳለፈ ሆኖ ማለት ነው። ከዚህም በኋላ ግን ታክሜ ቢያንስ ከዚህ ህመም መገላገል እፈልጋለሁ። አንዳንዴ ስታስበው ተኝተህም ስትነሳ ህመም ሲሰማ፣ ቁጭ ብለህም ስትነሳ ህመም ሲሰማ ከዚህ በጣም ከባድ ነው እና ህይወትን ከዚህ በኋላ መኖር ስለምፈልግ በቃ ተሳክቶልኝ ብታከም ቢያንስ ባያመኝ። እኔ አሁን በእግራችን መሄዱ ምንም አልከበደኝም፣ ማለትም ያን ያክልም ከአሁን በኋላ ተጽዕኖ አያሳድርብኝም። በእግራችን መሄድ ግን በጣም እየተሰማኝ ስለሆነ ነው እና አሁን ህመሙ እየተዳረሰ ነው ሌላ አቅጣጫ ያምኛል። በቃ በአጠቃላይ ከዚህ ተነስቶ ይሄኛው ቆመዋል ብለሽኛል። ከዚህ ተነስቶ እስከታች ድረስ ያምኛል። ግን በዋናነት ይሄኛው ስለማይቆም ጫናሽ በሙሉ እዚህ ላይ ስለሆነ ነው። ይሄኛው ደግሞ አጥንቴ ትንሽ ወደ ላይ ይገፋ አይደል፣ እንደዚህ ባላንሱን የጠበቀ አይደለም። ያ ነው ህክምና ያስፈልገዋል የተባልኩት እና መታከም ፈልጋለሁ። ሁሉም ሰው ይህንን ቪዲዮ የሚያየው ሰው እንዲረዳኝ በቃ ማለት ብዙ ያልተናገርኳቸው ነገሮች አሉ። እኔ እንደው ብትናገሪ ብዬ ተመኘው። ለምን መሰለሽ አሁን የዚህ ዋና የፕሮግራማችሁ ዋና ነገር ምንድነው? የሰዎችን ልብ ማዳመጥ ጭምር። ህመም ውስጥ ያሉ እንዳልኩት ከመጋረጃ ጀርባ ያሉ ሰዎች መደመጥን ይፈልጋሉ፣ ግን የሚያዳምጣቸው የለም። ቅድምም እያለችኝ ነበርና ማለት ሞክሬያለሁ አለች እሷ። በአቅሙ ሰው ይሞክራል፣ እግዚአብሔር ይፈጽማል። ፈጻሚ ስትሆኚ ደግሞ መታደል ነው። አሁን የአንቺን ህክምና ላይ ተሳትፈው የሚፈጽሙ ሰዎች በረከት አገኙ ማለት ነው እና ብትናገሪ እንደውም ደስ ይለኝ ነበር እኔ ፔኖችሽን። ምክንያቱም መውጣት አለበት። አንዳንድ ጊዜ ውስጣችን ተቀምጦ ከሚሰብሩን ቃላቶቻችን፣ የህይወታችን መስመር ላይ የነበሩ ቁስሎች ወጥተው ስናያቸው
አንዳንድ ጊዜ በማለፍ ውስጥ እንኳን ብናልፍ ሌሎች ሰዎች ይማሩበታል ብዬ አስባለሁ። ብትናገሪ ደስ ይለኛል። ባይዙ ምንም ነገር ምንድነው አይደለም፣ ግን እሱ የአንቺ ስሜት ይሁን። መናገር ከፈለግሽ ተናገሪ። ግን እኔ አንድ ነገር ብቻ ልጠይቅሽ፣ እንደው ባገኘው ባወራው ይችላል ብዬ አስባለሁ ቢያሳክመኝ የምትዩ ታዋቂ ሰው፣ ተጽዕኖ የሚፈጥር ሰው አለ? ማስተራብነት ባገኘውና ምክንያቱም ትረዳኝ እና በተቻለ መጠን እግዚአብሔር በረዳው መጠን እንዲረዳኝ እንዲያደርግ ደስ ይለኛል። እንግዲህ ማስተር አብነት ይህንን ፕሮግራም ደርሷል፣ ሜንሽን የምናደርገዋለን። ይህንን የምትሰሙ ያያችሁም ሰዎችም ደግሞ ላኩለት። እህታችን ማስተር አብነት ቢሳተፍበት ማለት ማስተር አብነት እጅግ በጣም ልበቀና፣ ደግ፣ የዋህ የትኛውንም ቻሌንጅ ችሎ ለወገኖቹ የሚቆም ነው። ታማኝ ከመሆኑም በላይ ሰዎች ኮንታክት አድርገው ከኛ በላይ ተጽዕኖም ተሰሚነትም ያለ ሰው ነው እና ይህንን ፕሮግራም ሼር አድርጋችሁለት አንቺም ደግሞ በስኬት እሱን በሚያደርገው ላይፍ ስኬታማ በሆነ ለሰዎች የገንዘብ ማሰባሰብ ሂደት የምትፈልጊው ገንዘብ እንዲሳካ እኔም ትልቅ ስኬት ይሆንልኛል የዛን ቀን። ሁላችሁም ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ያደርሱላት። ሌላስ? ሌላ አንተም በጣም አመሰግናለሁ። በቃ ጨርሻለሁ። እኔ እንኳን ገና በጸሎትሽ አስቢኝ። እኔ ገና ብዙ ፈተኖች ያሉብኝ ሰው ነኝ። ገና ወደ ማርኬቱ እየመጣሁ ማርኬት ስልሽ ወደ ደስታዬ እየመጣሁ እኔ አሁን ብዙ ሰዎች የማይረዱኝ ነገር አለ። እኔ ሰው ሲታከም አሁን ከዚህ በፊት የነበረው ሲታከም ብርሃኔ ነው ምኔ ነው ስል ሰዎች እንዲረዱኝ የሚፈልገው በዚህ አጋጣሚ የውስጥ ደስታዬ የተከፈተበት ይህን ፕሮግራም የምሰራው ምንም ነገር ባላገኝም እሰራለሁ። ማንም ሰው ቢረባረብብኝም እንኳን እሰራለሁ። ለምን? የውስጥ ደስታዬን አግኝቻለሁ። ከፈጣሪ ጋር ተገናኝቻለሁ። እኔ የምችለው ምንድን ነው? ቪዲዮ ሰርቼ መልቀቅ ነው። እኔና ብችል ከዛ በላይ ባደርግ ደስ ይለኛል። አሁን የመሸከም አቅሜ ስላላደገ ነው እንጂ ላይቭ ላይ ቁጭ ብዬ ባሰባሰብ ግን ገና ያልደረስኩም እንጂ እና ምንም አላደረግኩልሽም ለማለት ያለ ግን ደግሞ እግዚአብሔር ይጨመርበታል። እግዚአብሔር ይባርከዋል። እግዚአብሔር ነገሮችን ይፈጽማል። አይሆፕ እንግዲህ ብዙ ድርጅት ያላቸው ሰዎች፣ አቅም ያላቸው ሰዎች፣ ቼኑ ያላቸው ከሆስፒታሎች ጋር ውጭ ሀገር ካሉት ሆስፒታሎች ጋር ኮንታክት ያላችሁ ሰዎች አላችሁና እናንተ ይህንን ታሪክ ሰምታችኋል። ምናልባት እንግዲህ ሴት ናት እና ተረዷት። ብዙ ነገር ባትነት እድል ስጥሽ። ቀጥይ። ጨርሻለሁ። ያው ማለት ነው። እሺ እንድረዱኝ ፈልጋለሁ፣ መታከም ፈልጋለሁ። እንግዲህ የመጨረሻው የሚሆነው እንግዲህ እንደተረዳችሁት ነው። ምናልባት እሷንም ለማግኘት እና በግልም አንዳንድ ጊዜ ሚዲያ ላይ ነገሮችን ማውጣት ያው ራሱ የሆነ ስብራትም ይዞ ሊመጣ ይችላል። ከዛ አኳያ ምናልባት አናስገድድም ባለ ታሪክ መናገር ካልፈለገ በስተቀር ነው እንድትናገር የፈለግኩት እኔ ውስጥሽ ቴራፒ ካደረገ ብዬ ነው። ሰምታችኋል፣ አይታችኋል እና እሷን ለማግኘት የመጀመሪያው ስልክ ቁጥርሽን ስጫቸው። አንቺን ደውለው ማግኘት የሚፈልጉ ሰዎች በዚህ ደውሉ። ስምሽን ውቤት ብለው ይደውሉ። የባንክ አካውንት ምናልባት ይህንን ታሪክ እንደሰሙ የቻሉትን ያህል ማስገባት እንዲችሉ። እኔ ላንብብላት። ሁላችሁም ውቢት ሐዋሳ ነው የሚለው ሐዋስ ውቢት ሐዋስ ይላል። የባንክ አካውንት የኢትዮጵያ ንግድ ባንክ 1027 39 74 32 7 ስንቄ ባንክ ነው የምደግምላችሁ 10 84 61 63 10 116 በ0911 60 71 73 ወይም ደግሞ በ0912 23 72 63 ላይ ደውላችሁ አግኝታችሁ ማናገር ትችላላችሁ። እስኪ እንዴት ተገናኛችሁ? ከእሷ ጋር እንዴት ታወቃችሁ? ስንገናኝ እሷም የሆነ ቦታ ጉዳይ ነበራት እና መሬት አስተዳደር የሚባል ቦታ ነው፣ እዛን የተገናኘ ነው። ስንገናኝ በቃ መውጣት እያቃታት እያዝናት እንወጣለን። እንትን ፎቅ ላይ ነበረ እያወጣን እያወረን በቃ ባጃጅ ውስጥ እየገባች ነው ወደ ቤቷ የምትመላለሰው። ህመሙ በጣም ያማት ነበረ። ከዛ ምንድን ነው ይሄ ነገር
ለምንድን ነው የማትታከሚው? ማከም ይቻላል እኮ ብትታከሚ ልትድኚ ትችያለሽ ብዬ እንደ ሀሳብ ሰጠዋት። ስሰጣት ያው መታከሚያ ብር የለኝም፣ የሚረዳኝም ሰው የለም። አይ እንደዛ ሳይሆን በትክክሉ ሪፈር ያድርጉልሽ እና ከተቻለ እዚሁ እንድትታከሚ አልኳት። ከዛ ብዙ የነርቭ የአጥንት ዶክተሮች ጋር ሄዳለች። ስትሄድ ያው እንደማይቻል የግል ቦታ ነገሯት። ከዛ ወደ ጥቁር አንበሳ ሪፈር ተብላ ጥቁር አንበሳ ሄደች። ጥቁር አንበሳ ስትሄድ ይሄም እዚህ ሀገር መታከም አይችልም፣ ከኛ አቅም በላይ ነው ማለት የሚቀየር ሂፕ ጆይንቷ መቀየር አለበት። እንደገና እንትኗም ቁርጭምጭሚቷም ላይ ችግር አለ። ይሄ በሙሉ 3 ነገር ችግር አለ። እኛ አገር በእኛ አቅም አይሰራም፣ ማሽኑ የለንም እኛ ሀገር፣ ወደ ውጭ ሄደሽ ታከሚ አሏት። ከዛ በቃ እንደ ማንኛውም ሰዎች አሁን ይችሊ በጣም የምታሳዝን ነች፣ ወጣት ነች፣ ሰርታ መብላት የምትችል አይደለችም። ከታከመች ግን ሰርታ ትበላለች፣ ህይወቷንም መምራት ትችላለች አሁን። ስለዚህ እስከሆነ በቃ መታከም አለባት ብዬ እኔ ያው ሪፈር ተጻፈላት፣ ቦርድ ተጻፈላት፣ የውጭ ጉዳይም ታይቶ ተመታላት። እንደገና ደግሞ ይህ ወረቀት የአዳማ ከንቲባ ጽሕፈት ቤት ጻፈላት። ያው አይቶ ቦርዱን አይቶ ትክክለኛ የሆነ ዶክመንት ነው። ያው ከሁሉም በላይ ደግሞ ዶክመንቱ ህጋዊ የሆነ ዶክመንት ነው የያዘችው። ምንም ያልተጭበረበረ አለው፣ ማህተም አለው። እሱ ሲታይ ህጋዊ እንደሆነ የቦርድ ወረቀት ያዘችው ህጋዊ ነው። አሁን መታከም ስላለባት የኢትዮጵያ ህዝብ በቃ በቻላችሁ መጠን 100ም 200ም ያላችሁን ብትረዷት ይቺ ልጅ ብትታከም ይቺ ልጅ ብናድናት መልካም ነው ብዬ እንትን እላለሁ፣ ለምናችኋለሁ በእግዚአብሔር ስም። በነገራችን ላይ በጣም ቅን ሰው ነች። ምክንያቱም እዛ ደረጃ ላይ ስትቸገር አይተሽ በዚህ ልክ ደረጃ ይህን ሁላ ርቀት ይዘሻት መምጣት ቀላል አይደለም። ምክንያቱም በስጋ አትዛመዱ፣ ኢትዮጵያዊ መሆኗ ብቻዋን ነች ሴትና፣ ስለዚህ ምናልባት ማለት ሁላችንም ሊኖረን የሚገባ ቅንነት ነው ብዬ አስባለሁ። ስለ ሕክምና መጠየቅ ብትታከሚ እኮ እንዲህ ነው ብሎ ያንን ፕሮሰስ ራሱ ያንን ሰው መምራት በአይዲያም ደረጃ እንኳን ቦታው ላይ ሄዶ ነገሮችን ማስፈጸም እና ስለዚህ እግዚአብሔር አምላክ ያላሰብሽውን ጤንነት፣ ሰላም ለቤተሰብሽም ጭምር ላንቺ ሚስትሽ። የመጣሁት እንግዲህ አዳማ ነው እና ምናልባት ሁሉንም ቋንቋ ብትቺ ጥሩ ነው፣ ግን ያው እዚህ አዳማ ስላለሽ የአዳማ ሰዎች ይኖራሉ እና ኦሮምኛ ያለሽን መልዕክት አስተላልፊ። Egaan dabarsu na dhukkuba miila kootu na dhukkuba kan dhukkuba immoo kan jalqabee daa'imummaatti yarraa'e gizee waggaa 7 ta'eeti kan ani lafa dha'ee na jalqabee biyya keessatti yeroo baay'eedhaaf yaalameera. Hospitaala Phaawulositti gizee 4 sarjarii ta'eera. Yeroo ammaa kana immoo karaa biyya alaa deemnee akka yaalamu hospitaala ጥቁር አንበሳ ሪፈሪin naa kennameera. Biyya Turkii deemee yaalamuun barbaada. Achitti immoo baay'aan biyya ergee maallaqa doolaara 35,000 na gaafataniiru. Kan immoo hunduma isaayyuu baasee hin danda'u humna kiyya. Maallaqa haga ta'eeran qaba garuu baay'ee na qabata gimmaasha oli jechuudha. Kanaafuu hundumti keessaniyyuu namni viidiyoo kana ilaaltan akka na gargaartanii ta'u yaala barbaada jechuun daa'immaa kiyyarraa qabeeti kan na dhukkubu. Kana booddee immoo jireenya koo jiraachuun barbaada osoo na dhukkubu waati dhukkubarraa bilisa ta'ee kan jiraachuun barbaada waan ta'eef namni viidiyoo kana ilaaltan hundumti keessaniyyuu waaqa na kadhachuurra eegaltanii haga humna keessanii akka na gargaartan barbaada. Galatooma. Galatooma እኛም እናመሰግናለን። እንግዲህ ያው ትንሽ ምን አለ የሚያረ ልጅ ነኝ ግን ያው ብዙ ኢንተርቪው ላይ ስለምሰባብር ነው። ስለዚህ በዚህ አጋጣሚ ልበቀና ደጋግ ልብ ያላችሁ ውድ ቤተሰቦቻችን አንደኛ ይህንን ቪዲዮ ለሰዎች እንዲደርስ በማድረግም ትልቅ እገዛ ነው። እናንተ ላትችሉት ይችላል፣ ግን ይህንን ቪዲዮ አድርሱ። ይህንን ቪዲዮ ስታደርሱ ሰዎች ጋር ሲዳረስ በደንብ ማለት ከዚህ በፊትም እንደነበረው ቪዲዮዎች ሲዳረስ ሌሎችም ደጋግ ልቦች ጋር ይደርሳል። የእሷ ጉዳይ ይሰማልና ሴት ናት እና
ብዙ ህልም አላት። እንድረስላት። የዛሬ ፕሮግራማችን ይህንን ይመስል ነበረ። በቀጣይ ከጀርባ የተሰኘ ፕሮግራማችን ይዘን እንመጣለን። ዛሬ የምንገኘው አዳማ ላይ ነውና እህታችንን እንግዲህ መልካም እድል መልካም ጊዜ እመኝልሻለሁ። ፈጣሪ እጆቹን ዘርግቶ ሕክምናውም ላይ ብር መዋጣት ብቻ አይደለም፣ የሰው ልጅ ሄዶ እዛ ቦታ መድረስ ብቻ አይደለም። በጣም ቀላል እዛ መድረስ፣ ብር ማውጣት፣ ሰዎች ማዋጣት በጣም ቀላል፣ ግን ደግሞ ፈጣሪ ሕክምናሽ ላይ እጁን ዘርግቶ ሕክምናውን በስኬት እንድትመለሽ ይመኛለሁ። ይህንን ቪዲዮ ለሁሉም አድርሱ። ዛሬ የነበረን ፕሮግራማችን ይህንን ይመስል ነበረ። እንደተለመደው እንግዲህ ያልታገዙ ብዙ ሰዎች አሉ። ወደኋላ እየተመለሳችሁ ቪዲዮዎቻቸውን አድርሱ። እኛም ደግሞ በምንችለው እዚሁ ቻናላችን ላይ በዩቱብ ቻናላችንም ላይ ስፖንሰር የምትሆኑ ሰዎች የሕክምና እድል የምትሰጡ ሀገር ውስጥ መታከም የሚችሉ ብዙ ጉዳዮች አሉና እዛ ላይም ተሳተፉ። እኛ ሆስፒታሎቻችሁን የምናስተዋውቅ ይሆናል። ባለሀብት ወይም ደግሞ ባለጸጋ የሆናችሁ ሰዎች መስጠትና ማሳከም በረከት ማግኘት የምትፈልጉ ሰዎችም ባዮ ላይ ባለው ከኛ ጋር ኮንታክት አድርጉ። ዋናው ባዮ ላይ ባለው አካውንት ዋናው የስልክ ቁጥራችን ከኛ ጋር ኮንታክት የምታደርጉት ሚስቴሩ ላይ ተገኝተን ከናንተ ጋር ሂደቱን እንድንጀምርና እንድንሰራ ነው። እነሱን ለማገዝ ግን በዚህ ከስር በምናስቀምጥላችሁ የባንክ አካውንትና እንዲሁም ደግሞ በስልክ ደውላችሁ ትክክለኛነቱን ከባለቤቱ ሰምታችሁ የሕክምናውን ሂደት እንድታስጀምሩ በአክብሮት ነው የምንጠይቀው። የኛ እዚህ ፕሮግራም ላይ ግብአት ቪዲዮ ሰርተን ወደ ህዝብ ማድረስ፣ ከመጋረጃ ጀርባ ያሉትን ሰዎች ወደ እናንተ በታማኝነት ማቅረብ ነው እና ሁላችሁም እዚህ ፕሮግራም ላይ መቅረብ የምትፈልጉ ባዮ ላይ ባለው አካውንታችን ቴሌግራም ላይ ቮይስ በመላክ እንዲሁም ደግሞ የሕክምና ማስረጃችሁን በመላክ ከኛ ጋራ ኮንታክት ማድረግ ትችላላችሁ። ዛሬ የነበረን ፕሮግራም ይመስል ነበረ። ገንደጋራ ላይ ተገኝቻለሁ። በሚቀጥለው ፕሮግራም ደግሞ እንገናኛለን። መልካም ጊዜ።